አንድ ታዋቂ የዩናይትድ ስቴትስ ደራሲ ነው እና በአንድ ወቅት ከአንድ የሬዲዮ ጣቢያ ጋር ቃለ ምልልስ እያደረገ ቃለ ምልልሱን እንደጨረሰ አንድ ደብዳቤ ደርሷል። ያን ደብዳቤ ገልጦ ሲመለከት ግን ከፍተኛ የሆነ ስድብ እና ክብሩን የሚነካ የሚያዋርድ ነገር ነው። አንድ የተከበረ ደራሲ አንዲት ሴት ሙልጭ አርጋ ሰድበዋለች። ምክንያቱ ደግሞ እንዲህ ነው። ምክንያቱ በሬዲዮ ቃለ ምልልስ ወቅት የተናገራቸው አንዳንድ ነገሮች ስህተቶች ነበሩ። ለምሳሌ የታሪክ የዓመተ ምህረት ስህተቶች አጋጥሞት ነበር። እንዴት አንተን የሚያክል ደራሲ ተሳሳታለህ? ለካ ሳታውቅ ነው አይነት ነገር ነው ስድቡ ማለት ነው። በዚህ በጣም የተበሳጨው ደራሲው ደብዳቤ ማታውን ይጽፍላታል። መልሶ የስድብ ነበር የጻፈላት። ከዛም ስለመሸ በቃ ጠዋት አስገባዋለሁ ይልና ደብዳቤውን ያስቀምጣል። ደብዳቤውን አስቀምጦ ይተኛል። ጠዋት ይነሳና ያንን ደብዳቤ ይመለከተዋል። ደብዳቤውን ሲመለከተው እጅግ በጣም ቁጣና ስድብ የተሞላበት ነው። ለምን ይሄንን አደረኩ? በጣም ተናድጃለሁ፣ ተበሳጭቻለሁ ማለት ነው ይልና ላሻሽለው ይልና ድጋሜ ይጽፋል ማለት ነው። ድጋሜ ምላሽ ይጽፍላትና ያስቀምጣል። አሁንም ወጣ ብሎ ይመለስና ደብዳቤውን ይመለከተዋል። ሲመለከተው አሁንም በቁጣና በስድብ የተሞላ ነው። ለሷ ስድብ ምላሽ የሚሆን ነገር ነው። ይሄም መሆን የለበትም። ቆይ ሌላ ላሻሽልና አንድ ሶስተኛ ያሻሽላል ማለት ነው። በፊት ከነበረው ቁጣው ለዘብ ይያለ አሻሽሎት ከጻፈው በኋላ ያስቀምጥና በቃ ጠዋት አስገባዋለሁ ይልና ይተኛል። ተኝቶ ሲነሳ አሁንም ደብዳቤውን ይመለከተዋል። ደብዳቤው ሲመለከተው አሁንም ቁጣና ብስጭቱ አልበረደም። ለሷ መልስ የሚሆን ነገር እንደሆነ ተረዳ። አስቀምጠውና ቆይ እስቲ ከትላንት ከቀደመው ቀን ትላንት ከተሻለኝ ከትላንት ዛሬ ከተሻለኝ አንድ ሳምንትስ ብጠብቀው የሚል ነገር ያለና አንድ ሳምንት ያዘገየዋል። በዚህን ጊዜ ቁጣው ንዴቱና ብስጭቱ እየረገበ በመምጣቱ እንደውም ምን አደረገችኝ ባልክላትስ ወደሚል ድምዳሜ ውስጥ ይደርሳል። በዚህን ጊዜ ከወራት በኋላ ግን አንድ ደብዳቤ ደርሷል። ያ ደብዳቤ ምን ይመስላችኋል? ከዛ ሴት ነበረ በጣም ይቅርታ ልክ የሆነ ደብዳቤ አልጻፍኩምና በጣም ይቅርታ የሚል ነበር። በኋላ ላይ እነኚህ ይደራሲና ይቺ ሴት ወዳጅ ሆነው በርካታ ጊዜያትን አብረው እንዳሳለፉ ይነገራል። አንዳንድ ጊዜ በህይወታችን የሚገጥሙን በጣም የሚያበሳጩ የሚያስቆጡ ነገሮች አሉ። እነኛን ነገሮች በትዕግስት ማለፍ ወይም ደግሞ እስኪ አልፍ ድረስ አንድ ቀን ያለ ቁጣ እንሻገር፣ በርዶልን እናገኘዋለን። አንድ ሳምንት ሲያልፈው ደግሞ ሁሉም ነገር ወደ ቦታው ይመለሳል፣ መልካም ነገርም ይመጣል። ዛሬ አንድ ኢንዶኔዥያዊና የብራዚል ዜግነት ያላቸው ሁለት ግለሰቦች በኤርፖርት ላይ የተያዙበት ምክንያት ደግሞ በሆዳቸው ውስጥ ኮኬንን በመደበቅ ሊያሻግሩ ሲሞክሩ ነው። በጣም የሚገርመው እንደዚህ አይነት ተመሳሳይ የሆኑ ድርጊቶች ይፈጽማሉ። እኔን እጅድንቀኝ ነገር ግን ሰዎች ህይወታቸውን በዚህ ልክ ለሞት፣ ለችግር፣ ለመከራ አሳልፈው ነገ ያልፍልኛል፣ ነገ ብር አገኛለሁ፣ ነገ የተሻለ ህይወትን መራለው ብለው የሚያስቡ ከሆነ ከዚህ የተሻሉ ድርጊቶች መኖራቸውን አለማወቃቸው። አንዳንድ ጊዜ እኛ ሀገር ላይ ተመሳሳይ የሆኑ ችግሮች አሉ። እንዲያልፍልን እንፈልጋለን፣ ነገ የተሻለ ኑሮም እንድንኖር እናስባለን። ነገር ግን የምናደርገው ተግባር እንዲያልፍብን የሚያደርግ ነው የሚሆነው። ልክ እንደነዚህ ሰዎች አካላቸውን ለሞት አሳልፈው ሰጥተዋል ማለት ይቻላል። ስራ ህይወትን የሚሰጥ ነው ወይስ ለሞት የሚያቀርብ ነው? አስብበት። ልጁ ብስጭት፣ ቁጣ ለክፉ ውሳኔ ይዳርጋል። ሁሌም ራሳችንን እናረጋጋ። ምንጭህ ምንም ሊሆን ይችላል። የተወለድከው የትም ከማንም ሊሆን ይችላል። ነገር ግን አስተዳደግህ በማንነት ላይ ትልቅ አስተዋጽኦ እንደሚኖረው እነኚህ ሁለት ምስሎች ማሳያ ናቸው። ሁለቱም ልጆች በግራና በቀኝ ያሉት ልጆች የአርኖልድ ሸዋርዜኔገር ልጆች ናቸው። አንደኛው ጆሴፍ ሲባል አንደኛው ክሪስቶፈር ይባላል። ክሪስቶፈር ወይም ሰማያዊ የለበሰው ማለት ነው በእናቱ እጅ ነው ያደገው።
ይህ በጎን በኩል የምትመለከቱት ሳይክል እየነዳ ያለው ጆሴፍ ይባላል። እሱ ደግሞ በአባቱ እጅ ነው ያደገው። በተሳሳተ መንገድ እንዳትረዱት። ነገር ግን ሁለቱ ልጆች የአንድ አርኖልድ ሸዋርዝኔገር ልጆች ቢሆኑም በሁለቱ መካከል እንደምትመለከቱት ከፍተኛ የሆነ የሰውነት ለውጥ አለ። በህይወታችን ትልቁ ነገር ምንጭ አይደለም። ከምንጭ በላይ አስተዳደጋችን ወይም የምንፈስበት መንገድ ማንነታችንን ይወስነዋል። እነኚህ ሁለት ልጆች ለዚህ ጥሩ ማሳያ ይመስላሉ። ይህም ለሌሎች አርያ መሆን ችሏል። ቼልሲያ ትባላለች እቺ ሴት። በ2019 በሚስ አሜሪካ ውድድር አንደኛ የወጣች እጅግ ውብ ሴት ናት እንደምትመለከቷት። ነገር ግን ከወራት በፊት ከአንድ ረጅም ፎቅ ላይ ራሷን አጥፍታ ገደለች። ሰዎች ቀርበው ሲመለከቷት ቼልሲያ ነች። ይቺ ሴት በውበት ብቻ አልነበረም ስኬታማ የሆነችው፣ በእውቀት ደግሞ የህግ ምሁር ነች። አሜሪካ ውስጥ እንደሚታወቀው እጅግ ጥሩ ክፍያ ከሚያገኙ ሙያዎች አንዱ ህግ ነው። ታዲያ በአእምሮ ከእውቀት ያላት፣ ከውበት ውበት ያላት፣ ከስኬት ስኬት ያላት ታዋቂ ሴት እንዴት ራሷን ልታጠፋ ቻለች? ምን ቢጎልባት፣ ምን ቢያስጨንቃት የሚለው የብዙዎች ጥያቄ እንደሚሆን እርግጠኛ ነኝ። ነገር ግን ሰዎች ስለተሳካላቸው ወይም ተሳካላቸው ተብሎ ስለታዩ በውጫዊ ገጽታቸው ውብ ስለሆኑ ብቻ ሙሉ ይሆናሉ ማለት አይደለም። ብዙ ሰዎች የሚያስጨንቃቸው የየራሳቸው ምክንያት አለ። ለአንዳንዶች ቀላል የሆነ እነርሱ ጋር ሲሆን ግን እጅግ ከባድና ውስብስብ የሆነ። ለዚህ ነው ሰዎችን በቅርበት ማዳመጥ፣ ምን እንደሚያስጨንቃቸው ማወቅ፣ በተቻለን አቅም ደግሞ ለሚያስጨንቃቸው ነገር የመፍትሄ ሐሳብ ብናቀርብ። ማቅረብ ካልቻልን መስማትም አንድ ትልቅ ነገር ነው፣ ሰዎችን ያሳርፋልና። የአእምሮ ጤና እጅግ ወሳኝ ነገር ነው።